እሺ ያው ትልቅ እውነት ነው ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ የገለጠ ያለው ያው ዮሐንስ እንደሚታወቀው ዮሐንስ ወንጌል እምነት የሚለው ላይ ትኩረት ያደርጋል በጌታ በኢየሱስ ክርስቶስ ወይ በተገለጠው በመሲሁ ስለማመን ያው መጨረሻ የወንጌሉም ክፍል በዚሁ ነው የሚጠናቀቀው አምናችሁ በስሙም ሕይወት ይሆንላችሁም ዘንድ ይህ ተጽፏል ይላል። ስለዚህ በዚሁ አውድ ነው የምናየው እስከ መጨረሻ ድረስ ያለው ዮሐንስ ተደራሳያኖቹ እንዲገነዘቡለት የፈለገው እውነት ይሄ ነው። ምልክቶችን በዚህ መጽሐፍ ውስጥ አስፍሯል። ተአምራቶችን መርጦ በዚህ መጽሐፍ ውስጥ አስፍሯል። የነዚህ ሁሉ ግብ ግን ከሰማይ በወረደው በእግዚአብሔር ልጅ በኢየሱስ ማመን ነው። ስለዚህ ከዓላማውም አንፃር ጌታችን ኢየሱስ ክርስቶስ እየተናገረ ያለው ነገር ግልጽ ነው ማለት ነው። አሁንም ያው እምነት የሚለውን መሰረታዊ ነገር ነው ይዘን እያወራን ያለ ነው። እንግዲህ ሕዝቅኤል ላይ እርግጥ ነው ጌታም አስደንቆታል። አንተ የአይሁድ የእስራኤል መምህር ሆነ ሳለ እንዴት ጌታም ተደንቋል። ልክ ኒቆዲሞስ እንደተደነቀ ጌታም ተደንቋል። ቅድም እንዳልከው በቃ ጌታ የገመተው ነገር ነበረ፣ ሊያውቅ የሚገባው ነገር ነበረ። ምክንያቱም እነዚህ ሰዎች እውነት ጋር ባይደርሱም መጻሕፍት በመመርመር የሚታወቁ ናቸው። ኒቆዲሞስ ግራ በመጋባት ነው፣ ያኛው ግን የተገለጠውን ባለማወቅ ነው። እና ጌታ በኒቆዲሞስ ሲገረም አንተ የአይሁድ መምህር ስትሆን እንግዲህ ከአይሁድ መጻሕፍት እነሱ ሊያነቧቸው ሊያውቋቸው ከሚችሉ መጻሕፍት ጋር ተያይዞ አንድ ሊገባው የሚገባ ነገር እንደነበረ ያ መንፈሳዊ ነገር እንደነበረ የጌታ ንግግር ያሳያል። ኒቆዲሞስ ግን ነገሩ ከአይምሮ በላይ ሆኖበት ነው። ልክም ነው፣ ሊሆንም ይገባዋል። ምክንያቱም ዳግመኛ ስለመወለድ ነው የነገረው። ዳግመኛ ስለመወለድ ሲነግረው ጸኖት ከብዶት እንዴት ሊሆን ይችላል ይሄ ሰው እናቱ ማህፀን ተመልሶ ይገባል እያለ ነው የሚሟገተው። ያም ቢሆን በእርግጥ ጌታ ኢየሱስ ክርስቶስ ስለ ምድራዊ ነገር ስንነግራችሁ ካልገባችሁ ስለ ሰማያዊ ነገር እንዴት ትረዳላችሁ በማለት በዛም ተገርሟል። በእርግጥ ግን የዛኛው የሚያውቀውን አለማወቅ ኒቆዲሞስ ማለት ነው ያነበበውን ሲያገላብጠው የነበረውን ነገር አለመረዳት ሆኖ እናየዋለን። እና በዚህም ነው ጌታ የተገረመውና ያው ልክ ስላልከው እንደው ወደረኛ መደናነቅ እንዳይሆን ወይም መገረም እንዳይሆን እንደው ነገሩን ግልጽ ለማድረግ ነው ጣልቃ የገባሁት። ይቅርታ ይሁን እንዳልከው ነው። እርግጥ አይነጻጸርም። ጌታ ኢየሱስ ክርስቶስ ያው የጠበቀው ሞክሯል እኮ በራሱ ሞክሯል። ኒቆዲሞስ ስለ ዳግም ልደት ሲነግረው ይሄ ነገር እንዲህ ሊሆን ይችላል ብሎ እኮ ሐሳቡን ያመጣው እሱ ነው። ሰው እንደገና ወደ እናቱ ማህፀን እንደዚህ ያለኝ ይሆን ብሎ አስቧል አይደለም እንጂ። እና ግምቶቹ ናቸው ልክ ያልሆኑት እና ሊወዳደርም አይችልም። በእርግጥ ግን እንግዲህ ያው ከሕዝቅኤል 36 ጋር ተያይዞ ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ቅዱሳት መጻሕፍት ውስጥ የተገለጠ እውነት አለ። ጌታችን በብሉይ ኪዳን ባለው ሐሳብ ውስጥ በሕዝቅኤል 36 ቁጥር 24 ጀምሮ አንድ ቃል አለ። እስቲ ላንበውና ቃሉን እዛም ላይ እናወራበታለን። ከአሕዛብም መካከል አወጣቸዋለሁ፣ ከየአገሩም ሁሉ እሰበስባቸዋለሁ፣ ወደ ገዛ ምድራችሁም አመጣቸዋለሁ፣ ጥሩ ውሃንም እረጭባቸዋለሁ። እናንተም ትጠራላችሁ፣ ከርኩሰቶቻችሁም ሁሉ ከጣዖቶቻችሁም ሁሉ አጠራቸዋለሁ። አዲስም ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣቸዋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳቸዋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። ክብር ለእግዚአብሔር ይሁን። እንግዲህ በዚህ በሕዝቅኤል መጽሐፍ ውስጥ አንድ የተዘገበ አዲስ ኪዳናዊ እውነት አለ። ያው በተለይ ብዙ ጊዜ
አውዳዊ ነገሮችን መገንዘብ፣ አውዳዊ ነገሮችን ማየት ከብዙ ስህተት ይጠብቃል ሰውን። እርግጥ ነው ይሄ የተጻፈው በብሉይ ኪዳን ትንቢት ክፍል ውስጥ ነው ያለው። ግን አንዳች ነገር ወደፊት እግዚአብሔር እያመለከተ እንደሆነ በዚህ ትንቢት ውስጥ የምንረዳው ነገር አለ። ስለ ውሃ ይጠቅሳል። ቁጥር 24 ላይ ቅድም መግቢያ ላይ ጥሩ ውሃንም ረጭባቸዋል ይላቸዋል። እና ይሄ የተረጨባቸው ጥሩ ውሃ እናንተ ትጠራላችሁ፣ ከምን ከርኩሰታችሁ ከጣዖቶቻችሁ ሁሉ አጠራቸዋለሁ ነው የሚለው። ጥሩ ውሃን ረጭቶባቸው ማለት ነው። እና ውሃ ነው፣ በቃ ሊተራሊ እንደምናየው ውሃ ነው። ግን ይሄ ውሃ ምን አይነት ውሃ ነው? አሁን ፊደሉ ውሃ ተብሎ ስለተጻፈ ሁል ጊዜ ወደምናውቀው በአቅራቢያችን ወደምንጠቀመው ነገር ቶሎ አይምሯችን የሚሄድ ከሆነ አውዳዊ መረዳት የለም ማለት ነው። አሁን ውሃ የሚለውን ሐሳብ በዚህ ስፍራ ላይ ምን አይነት ውሃ ነው ካል ከርኩሰት ማጥራት የሚችል ከጣዖቶች ማጥራት የሚችል ውሃ እንደሆነ በሕዝቅኤል ላይ የተጻፈ ሐሳብ እናገኛለን። ቀጥሎ ምንድነው የሚለው? ይሄ የሚረጭባቸው ውሃ ካጠራቸው ከርኩሰት ከጣዖቶች ከነፃ ካወጣቸው በኋላ በውስጣቸው ይሄ ውሃ የሚረጭባቸው ሰዎች በውስጣቸው የሚፈጠረውን ነገር ቀጥሎ በዚህ ስፍራ ላይ አዲስም ልብ እሰጣቸዋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣቸዋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳቸዋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። አሁን እነዚህን ነገሮች ይዘን ወደ አዲስ ኪዳን ቅዱሳን መጻሕፍት ስንመጣ እነዚህ ነገሮች በቀጥታ የተከናወኑት ከጌታችን ኢየሱስ ክርስቶስ መገለጥ በኋላ ነው። ቀጥታ አሁን ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 3 ጋር ከሚያወራው ሐሳብ ጋር የሚያያዙ ሐሳቦች ናቸው። በተለይ አሁን መንፈሴን በውስጣችሁ አኖራለሁ የሚለው ሐሳብ መቼም በብሉይ ኪዳን ኮንቴክስት ብናስበው አይሆንም። እግዚአብሔር መንፈስ ይመጣል፣ በነቢያት ላይ በነገስታት ላይ ይመጣል፣ ስራን ይሰራል፣ ተመልሶ ይሄዳል። ይሄ የዛኛው ኪዳን የብሉይ ኪዳን ጠባይ ነው። የእግዚአብሔር መንፈስ ግን ወደ ሰዎች መጥቶ ከነሱ ጋር የሚኖርበት ከነሱ ጋር የሚሆንበት ኪዳንን ስንመለከት ግን አዲስ ኪዳን ነው። ከናንተ ጋር ስለሚኖር እናንተ ታውቁታላችሁ ተብሎ ለአዲስ ኪዳን አማኞች ለዘላለም ከናንተ ጋር የሚኖር ነው እና ይሄ ጥሩ ውሃ የሚረጭባቸው ሰዎች ከጣዖቶች ከነጹ በኋላ ከርኩሰቶቻቸው ከነጹ በኋላ በህይወታቸው ውስጥ የሚፈጠረውን ነገር እሱን ነው እየነገራቸው ያለው። በተነጻጻሪ የሚያስቀምጠው ነገር አለ። አዲስ መንፈስ በውስጣቸው አኖራለሁ፣ የድንጋይ ልብ ይወጣና ከስጋቸው አወጣለሁ፣ የስጋን ልብ እሰጣቸዋለሁ ይላቸዋል። የድንጋይ ልብ ይወጣል፣ ከዛ የስጋ ልብ ይሰጣል። ቃሉን የሚሰማ የሚታዘዝ እግዚአብሔርን የሚያደምጥ ልብ ማለት ነው። ይሄንን እውነት ነው እየተናገረ ያለው በሕዝቅኤል ላይ። ይሄንን ይዘን እንግዲህ ወደ አዲስ ኪዳን እውነት ስንመጣ ቀጥታ ጌታ ኢየሱስ ክርስቶስ ከውሃና ከመንፈስ ብሎ ነው ለኒቆዲሞስ የሚነግረው። አሁን ብዙ ትንታኔዎች፣ ብዙ ሐሳቦች፣ ብዙ ክርክሮች የሚነሱት ይሄ ውሃ የሚለውን በሚተረጉሙበት ሰዎች ትርጉም በሚሰጡበት ሂደትና ያው መንፈስ እንግዲህ ያው የተገለጠ ነገር ስለሆነ ውሃ ላይ ነው ብዙ ጊዜ እና የተለያዩ ዶክትሪኖች የሚሰሩት እና ከአውዱ አንጻር ስናይ ከውሃና ከመንፈስ ካልተወለደ ሲል ጌታ ምን እያለ ነው ብለን በትክክል ነገሩ ማጥራት አለብን። ካለበለዚያ ያው እንደተለመደው ቶሎ ያው ውሃ ሲባል እናውቃለን ለሰዎች አይምሮ ቶሎ የሚመጣው ነገር። ስለዚህ እንዳንስት አላስፈላጊ አቅጣጫ እንዳንሄድ እዚህ ጋር ጌታ ኢየሱስ ክርስቶስ የጠቀሰው ውሃ ምን አይነት ውሃ ነው ካል ያው ከሕዝቅኤል ጋር ቀጥታ ማጥራት የሚችል መቀደስ የሚችል አዲስ ማድረግ የሚችል ውሃ ነው እና እንግዲህ ያው ይሄ ውሃ ተብሎ በዚህ ስፍራ ላይ የተገለጠው ሐሳብ በቀጥታ ከእግዚአብሔር ቃል ጋር ግንኙነት እንዳለው ለእግዚአብሔር ቃል አይነተኛ ምሳሌ እንደሆነ ይህንን በብዙ ቅዱሳት መጻሕፍት ምስክርነት ማረጋገጥ ይቻላል። በተለይ ቅድም ስታነሳ አንድ ሐሳብ ይሄ ከንፋስ ከወዴት ተነስቶ የት እንደሚሄድ አታውቁም
ዳግመኛም ከመንፈስ የተወለደም እንዲሁ ነው ብሏል። አሁን እንግዲህ ለኒቆዲሞስ ሊያስረዳው ባለበት መንገድ ይሄንን ነግሮታል። እርግጥ ነው ንፋስ በሚያንቀሳቅሳቸው ነገሮች ናቸው ንፋስ እየነፈሰ ነው ማለት የምንችለው እና ከመንፈስ የተወለደም እንዲሁ ነው ሲል ጌታ እርግጥ ነው የእግዚአብሔርን ቃል ተቀብለን እውነት ነው ብለን አምነን ከእግዚአብሔር ዳግመኛ ተወልደናል። አሁን በድፍረት የምንመሰክረው እውነት ይሄ ነው። ዳግመኛ ተወልደናል፣ አዲስ ልደት ተቀብለናል፣ ሕይወት ተቀብለናል። ቅዱሳት መጻሕፍት የሚያረጋግጡልን ይሄንን ነገር ግን እንዴት ነው የሆነውን ነገር እያንዳንዱን ትንታኔ ሰጠን ይሄንን ነገር ማስረዳት አንችልም። አንደኛ የውስጥ ምስክርነትን የሚመለከት ነው። እግዚአብሔር ዳግመኛ የተወለዱ አማኞች መንፈስ ቅዱስ በውስጣቸው የሚኖረው መንፈስ ይመሰክርላቸዋል። ከእግዚአብሔር እንደተወለዱ ሕይወት እንደተቀበሉ ይመሰክርላቸዋል። ስለዚህ እኛ ማረጋገጥ እንችላለን ይሄንን ጉዳይ ከእግዚአብሔር በመንፈስ ቅዱስ ከእግዚአብሔር ቃል በመንፈስ ቅዱስ ተወልደናል ማለት እንችላለን። ንፋስ ከወዲህ መጥቶ ወደዚያ ሲሄድ አንድ ነገር እንደሚያንቀሳቅስ ምናልባት ዳግመኛ የተወለደ ሰው በሕይወቱ በሚታይ መንፈሳዊ ፍሬዎች እርግጥ የመጨረሻውን ነገር ደረጃ መዳቢያ አንሆንም። እኛ የምንናገረው በልጁ የሚያምን የዘላለም ሕይወት አለው፣ የማያምን ግን ተፈርዶበታል የሚለውን የእግዚአብሔር ቃል የሚለውን የምንመሰክረው የምንሰብከው እና ይሄንን እውነት እኛ የመንፈስን ምስክርነት አለን፣ እግዚአብሔርን መንፈስ የተቀበልን ሰዎች ማለት ነው። እና ከሕይወት ከምናየው ነገር ከመንፈሳዊ ፍሬ ይሄ ሰው የዳነ ነው፣ ይሄ ሰው ሕይወት የተቀበለ ነው ልንል እንችላለን። ውስጥ ያለውን ነገር እግዚአብሔር ነው የሚመረምረው አሁንም ቢሆን ማለት ነው። እና ምናልባት ከዚህ ጋር ተያያዥ ማስረጃዎችን ለማንሳት ሰው ዳግመኛ የሚወለደው ከምንድን ነው የሚለውን ሐሳብ ቀጥታ እዚሁ ዮሐንስ 3 ጋር ያለውን ይዘን ወደ ሌሎች የቅዱሳት መጻሕፍት ምስክርነት ከሄድ ከእግዚአብሔር ቃል ጋር እንደሚያያዝ ሁለት የአዲስ ኪዳን ጥቅሶችን ማንሳት እንችላለን። በተለይ ያዕቆብ 1:18 ላይ ያለውንና አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እነዚህ የቅዱሳት መጻሕፍት ክፍሎች ምናልባት ብናነባቸው ጥሩ ነው ብዬ አስባለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ያው እዚህ ጋር ቀጥታ ጌታችን ኢየሱስ ክርስቶስ በዮሐንስ 3 ላይ የተናገረውን ቃል ነው የሚጠቀመው ጴጥሮስ። ዳግመኛ የተወለዳችሁት ይላል በእግዚአብሔር ቃል በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ይላል እና ያዕቆብ ላይም ያለው ይህንን ሐሳብ ነው የሚያጠነክርልን። እንዴት ነው የሚወለደው? አሁን ጌታ ኢየሱስ ክርስቶስ ያለውን አውዳዊ ሐሳቡን ይዘን ስንተነትን መንፈስ ቅዱስ እንግዲህ ዮሐንስ 16 ላይ ዓለምን ስለ ፍርድ፣ ስለ ጽድቅ፣ ስለ ኃጢአት ይወቅሳል ይላል። ሁላችንም እንግዲህ ወደዚህ ሕይወት ከመምጣታችን በፊት የመንፈስ ቅዱስ ወቀሳ ደርሶናል። በእግዚአብሔር ቃል በአንድም በሌላም የተመጣንበት መንገድ የተለያየ ሊሆን ይችላል እንጂ ተወቅሰናል በኃጢአት እና የእግዚአብሔር ቃል ምስክርነት በሚሰጥበት ሁኔታ ወይ ሰዎች በሚመሰክሩት ወይ እኛ በምናነበው በእግዚአብሔር ቃል ውስጥ መንፈስ ቅዱስ ኃጢአተኛውን ሰው በኃጢአቱ ወቅሶ ከእግዚአብሔር ዳግመኛ እንዲወለድ ለማድረግ ቃሉን ይጠቀማል ማለት ነው። የቃሉን ምስክርነት ይጠቀማል ማለት ነው። ስለዚህ እዚህ ጋር ዮሐንስ 3 ላይ የገባው ውሃ ለእግዚአብሔር ቃል አይነተኛ ምሳሌ ነው የምንለው እንደው ዝም ብለን አስበን አይደለም። በሌላ ቅዱሳት መጻሕፍት ደጋፊ ሐሳብ ስላለ ነው። ሰው ዳግመኛ እንዴት ይወለዳል ብለን ጴጥሮስን ስንጠይቅ መልእክቱ ላይ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ይለናል። ያው መንፈስ በግልጥ ስለተቀመጠ መንፈስ ቅዱስ የእግዚአብሔርን ቃል ሰውን ዳግመኛ ለመውለድ ይጠቀማል የሚለውን ሐሳብ ነው የሚያረጋግጥልን። ስለዚህ ቃሉን ይቀበላል ሰው፣ ከዛ መንፈስ ቅዱስ ከሕያው እግዚአብሔር ከማይጠፋው ዘር ዳግመኛ እንዲወለድ ያደርገዋል ማለት ነው በኃጢአቱ ከወቀሰው በኋላ። ስለዚህ ዮሐንስ 3 ሐሳብ ምንድነው? ሰው
በቃ የእግዚአብሔርን ቃል ይሰማል። የሰማው ቃል በመንፈስ ቅዱስ ዳግመኛ ከእግዚአብሔር እንዲወለድ ያደርገዋል። ያው እምነት ከመስማት ነው አይደል የሚለው በሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ እንደ እግዚአብሔር ቃል የሰማነው መስማት ዳግመኛ ይወልደናል። ያው ክርስትና የምንለውም እምነት እሱ ነው፣ እንደ እግዚአብሔር ቃል የሰማነው። ዝም ብሎ እንደዚህ ያሰብነው የገመትነው ነገር ክርስትና ሊሆን አይችልም። እንደ እግዚአብሔር ቃል የሰማነው መስማት ዳግመኛ እንድንወለድ ያደርገናል፣ በክርስትና እምነት ውስጥ እንድንኖር ያደርገናል። ስለዚህ ጌታ ኢየሱስ ክርስቶስ እየተናገረ ያለው ነገር ምንድን ነው ካል በዚህ አውድ መሰረት መምህር ብሎ ይቅረብም ኒቆዲሞስ ግን ከዚህ ላቅ ያለ እውነት እንዳለ አስገንዝቦታል። ይሄን ተረድቷል ኒቆዲሞስ። ወደ መጨረሻውም ቢሆን እያለ ያለው ነገር ምንድነው? ቀጥታ ከስቅለቱም ጋር ተያይዟል። ዘኍልቍ ምዕራፍ 21 ላይ ካለ ሐሳብ ጋር በምድረ በዳ ከተሰቀለው እባብ ጋር ጌታ እየተናገረ ያለው እንግዲህ ሐሳቤን ስጠቀልል በዚህ በምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ እየተናገረ ያለው እውነት የተሰመረበት እውነት ነው። ቅድም በመግቢያችን ላይ እንዳልነው እውነት ተብሏል። በቃ አጽንኦት ተሰጥቶበታል። እግዚአብሔር ቃል ዳግመኛ የምንወለድበት ነው። መንፈስ ቅዱስ የእግዚአብሔርን ቃል ይጠቀማል። ኃጢአተኛውን ከወቀሰ በኋላ የእግዚአብሔርን ቃል ሳይሰማ ሰው ከእግዚአብሔር ዳግመኛ መወለድ አይችልም። ይሄ ሁለተኛ ልደት ተብሎ ሰው ወደ እግዚአብሔር መንግሥት የሚገባበት እውነት ተደርጎ በዚህ ስፍራ ላይ የተገለጠ ነው። ቅድም አንተም ብለዋል። ተራ ሰው አይደለም ይሄን ነገር እየተናገረ ያለው፣ ከሰማይ የመጣው የሕያው እግዚአብሔር ልጅ ነው። በማንኛውም ሁኔታ ውስጥ እንኳን ቢገለጥ ያው ሐዋርያት የተናገሩት ቃል ይሄንኑ ነው። ጌታ ኢየሱስ የተናገረውን ነው፣ የሰማውን ነው በመልእክቱ የሚያሰፈረው ጴጥሮስ። ስለዚህ ሰው በምን ይወለዳል፣ እንዴት ይወለዳል የሚለው ሐሳብ ሰው በእግዚአብሔር ቃል በመንፈስ ቅዱስ ዳግመኛ እንደሚወለድ ነው። ይህን ልደት ያለው ሰው ወደ እግዚአብሔር መንግሥት እንደሚገባ ይህንን አጽንኦት ሰጥቶ ጌታ ኢየሱስ ክርስቶስ በዚህ ስፍራ ተናግሯል። ይህንን እውነት ነው እንግዲህ ዛሬም ለማጽናት ያለ ነው። ጸጋ ይብዛልን። አሜን። ምስጋና ለስሙ ይሁን። እንግዲህ ያው በግልጽ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም ብሏል ጌታ እና ሕዝቅኤል ላይ ያለውን አንብበዋል ቅድም 36 ከቁጥር 24 ጀምሮ ንጹሕ ውሃ ረጭባችኋለሁ ነው ያለው። ከርኩሰቶቻችሁ ትነጻላችሁ ነው የሚለው። ያ ከርኩሰት መንጻት ደግሞ ከሰው ልብ መለወጥ ጋራ የድንጋዩን ልብ አውጥቶ የስጋን ልብ ከመጨመሩ ጋራ ተያይዞ መቅረቡን እናያለን። ያው ብለዋል እንዲሁ ግልጽ ለማድረግና አንዳንድ ነገር ለመጨመር ያህል ብቻ ነው። ያ ማለት መቼም አሁን ገላችንን ስንታጠብ የምንታጠበው ከውጫዊው ቆሻሻ ነው። ይሄ ውሃ የሚያጠራው የሰውነትን እድፍ ነው። ጴጥሮስም እንዳለው የሰውነት እድፍ በሰውነታችን ላይ ያለ ላብ፣ ቆሻሻ እሱ በሳሙናና በውሃ ከሰው ማንነት ይወገዳል። እና ይሄ እርኩሰት የሚባለው እርኩሰት እንዲህ አይነት ቆሻሻ አይደለም፣ ከሰው ልብ ጋር ነው የሚገናኘው። እንደውም ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ላይ ሰውን የሚያረክሰው ከልብ የሚወጣ ነው፣ ከሰው ልብ ይሄ ይወጣል በማለት ይሄ እርኩሰት የሚባለው ነገር ጠቅላላ ዝሙትም ቢሆን መግደልም ቢሆን የሐሰት ምስክርነትም ቢሆን ሴሰኝነትም ቢሆን ሌላውም ጥፋት ከሰው ልብ እንደሚወጣ ነው የሚናገረው። ስለዚህ የሰው ልብ ከኃጢአት ጋር ተያይዞ ከውድቀት ጋር ተያይዞ የክፋት ምንጭ ሆኗል እና ይመነጫል ከሰው ልብ። አንዳንድ ጊዜ ከጎረቤት የምንቀዳው ይመስለናል፣ ከክፉ ጓደኛ የምንወስደው ይመስለናል። ልክ ነው። ያው ክፉ ባልንጀርነት በጎን አመል ያጠፋል ስለሚል ሰዎች ሊኮራረጁ ይችላሉ። ግን ከውስጥ ማንነት
ከሚወጣው ነው የሚኮርጀው እና ከሰው ማንነት ነው የሚወጣው ክፋት እና በዋናነት የሰው ልብ የክፋት ምንጭ ሆኗል። ስለዚህ ከሰው መዝገብ ከልብ መዝገብ ክፉ ነገር እንደሚወጣ ይናገራል እና ያንን የመቀየር ስራ ነው ራሱ እግዚአብሔር ኃላፊነት ወስዶ እንደሚሰራ የሚነግረን። አንደኛ ያንን የሚረጨው እሱ ነው። ያንን የሚረጭበት ምክንያት ከርኩሰት ለማጥራት ነው እና አዲስ ልብ እሰጣቸዋለሁ፣ የስጋን ልብ እሰጣቸዋለሁ፣ የድንጋዩን ልብ አወጣለሁ እያለ ነው። ፈቃዱን በልባቸው እንደሚያትም በፈቃዱም እንደሚያስኬዳቸው እየተናገረ ነው እና እግዚአብሔር ከእስራት ፈቶ በርስታቸው በተለወጠ ሕይወትና ማንነት እንደሚያኖራቸው የሰጠውን ተስፋ እና እዚህ ጋር ያለውን ነገር አያይዘን ስናይ ኒቆዲሞስ መንፈሳዊ የሆነውን ልደት አለመረዳቱ በጌታችን በኢየሱስ ክርስቶስ ያስነቀፈው ከዚያ አኳያ ነው። ምክንያቱም ያውቃላ ሰዎች ከርኩሰት እንዴት ነው የሚጠሩት? ልባቸው ከመቀየሩ ጋር ተያይዞ ውስጣቸው ከመለወጡ ጋር ተያይዞ ምንድነው የሰው ውስጥ የሚቀይረው? ምንድነው የሰው ማንነት የሚለውጠው? ያ ንጹህ ውሃ ምንድነው? ያ የእግዚአብሔር ቃል እንደሆነ እናያለን። ለምሳሌ የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 10 በተለይ ከቁጥር 21 ጀምሮ እግዚአብሔር ወደ እግዚአብሔር የምንቀርብበትን ማቅረቡን ይነግረንና እኛን ወደ እግዚአብሔር የሚያቀርብ የክርስቶስ ኢየሱስን ደም መጋረጃው ማለትም የክርስቶስን ሥጋ ወደ እግዚአብሔር መግቢያ አድርጎ ያቀርብና በሚያቀርበው በኩል ስለ መቅረብ ነው እየተናገረ ያለው። ይህንን ካቀረበ በኋላ በእግዚአብሔር ቤት ላይ ደግሞ ሊቀ ካህናት አለን ይላል። ይሄን ካለ በኋላ ወረድ ብሎ እንግዲህ በመረቀልን በአዲስና በሕያው መንገድ ወደ እግዚአብሔር ለመግባት ድፍረት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ጥሩ ውሃ የትኛው ነው? ኩልል ያለ የወንዝ ውሃ ነው? የሐይቅ ውሃ ነው? ኩልል ያለ የዝናብ ውሃ ነው? የትኛው ውሃ ነው ልብን የሚቀይር ውስጥን የሚቀይር ሕሊናን የሚቀይር ለክርስቶስ ከሚሆን ቅንነት እንዳንወጣ የሚያደርግ ንጹህ ውሃ ምንድን ነው? ንጹህ የእግዚአብሔር ቃል ነው። አሁን ጉዳዩ ጌታ ኢየሱስን ከማመን ጋር ይገናኛል ማለት ነው። ምንድን ነው የምናምነው? የየትኛውን ማመን ነው? ዳግመኛ ልደት ከሰማይ የወረደውን ራሱ ያብራራል። መኖሪያው በሰማያት የሆነውን ራሱ ያብራራል። መኖሪያው በሰማያት የሆነ አንድ ነው፣ ከእርሱ በቀር ሌላ የለም፣ ራሱ ያብራራል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማያት የሚኖረው የሰው ልጅ ነው በማለት ይሄ ኒቆዲሞስ ፊት ለፊት ቆሞ መምህር ሆይ እየተባለ ያለው እሱ ከሰማያት የወረደ ከድንግል ማርያም የተወለደ በሥጋ የተገለጠ መኖሪያው በሰማይ የሆነ ተመልሶ ወደ ሰማይ የወጣ መሆኑን በማመን ዳግም መወለድ የሚባል ነገር እንዳለ እየነገረው ነው ለኒቆዲሞስ። ጉዳዩ ከኃጢአት ከመንጻት ከገዳዩ ከማምለጥ ጋር ይገናኛል። ይሄን ካለው በኋላ ነው ቅድም አንተም እንዳነሳኸው ለኒቆዲሞስ ተጨማሪ ማብራሪያ ሰጠው። አልገባው ብሎት እንዲህ ላለው ሰው ተጨማሪ ማብራሪያ ሰጠው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ አለው አለው። እንግዲህ ወደ ዘኍልቍ 21 ይወስደናል። ኦሪት ዘኍልቍ ምዕራፍ 21 ላይ በምድረ በዳ በእባብ ተነድፈው የወደቁ እስራኤላውያን ሕያው እንዲሆኑ ያልነደፋቸውን በተፈጥሮ ውስጥ መርዝ የሌለውን ሊነድፍ የማይችለውን የእባብም ቅርጽ የሌለውን ነሐስ አቅልጦ የእባብ ቅርጽ እንዲኖረው አድርጎ ሰራው። ያንን በዓላማ ላይ ስቀለው አለው፣ ባላ ላይ አንጠለጠለው። እንድትፈወሱ ይህን ተመልከቱ አላቸው። ሁሉም ከወደቁበት ቦታ ቀና ብለው እዛ ባላ ላይ የተጠመጠመውን የነሐስ እባብ አዩ። ያንን ካዩ በኋላ በውስጣቸው የነበረ ያ መርዛም ገዳይ የእባብ መርዝ ከውስጣቸው ወጣ እና እነዛ ሰዎች በሞትና በሕይወት መካከል ነበሩ፣ አይተው ዳኑ። አሁን በጣም ይገርመኛል። ይህን ክፍል ባነበብኩ ጊዜ ሁሉ በየትኛውም የመጽሐፍ ቅዱስ ክፍል በመልካም ልናስበው የማንችለው
ያውም ዘፍጥረት 3ን ስናይ የቀደመው እባብ፣ ራእይ 20 ላይ ስንመጣ የቀደመው እባብ፣ በኋላ ዘንዶ የተባለው ታላቁ አሳቹ ክፉ በተወከለበት ተንኮለኛ የተባለውን ፍጥረት ያንን ነዳፊ የሆነውን ፍጥረት እባብን ከእርሱ የማዳን ስራ ጋር ሲያነጻጽረው እናያለን። እና የትም ቦታ በመልካም ልናስበው የማንችለው እባብ እዚህ ቦታ ከክርስቶስ መስቀል ጋር ተጋይዞ ሲነጻጸር እናየዋለን። ምንድን ነው የሆነው? በባህሪው ንጹሕ ነው፣ ኃጢአት የለበትም፣ ኃጢአትን አልወረሰም፣ ኃጢአትን ሊያደርግ አይችልም። ፍጹም ቅዱስ የሆነውን ጌታ ኢየሱስን በመስቀል ላይ ከወንበዴዎች ጋር አቸነከሩት። የነደፋቸው እባብ ነው፣ መርዛም እባብ ነው፣ የበረሃ እባብ ነው። ያ እባብ በባህሪው መርዝ መስራት ይችላል። ከመላሶቹ በታች ገዳይ ነገር አለው። የነደፋቸውን ሁሉ ይገላል። እባብ ተፈጥሮው ነው እሱ። ከውስጡ መርዝ ይወጣል። መርዝ መቀመም የሚችል እና መርዝ ወደ ሰው ሕይወት ማስገባት የሚችል መርዛም እባብ ነው የነደፋቸው። ያልነደፋቸው ያው ሰው የእባብ ቅርጽ የሰጠው በማንነቱ እባብ ያልሆነ ተሰቀለና ያንን ያዩ ሰዎች ዳኑ። እኔ በዚህ ታሪክ ውስጥ ሁሌም የሚገርመኝ ይላሱት አላለም፣ ይተሻሹት አላለም፣ ይጠጡት አላለም፣ ይቆርጥሙት አላለም። ይሁ ነው ያለው። እንዲድኑ የተሰቀለ በነደፋቸው አምሳል የተሰቀለ ያልነደፋቸው ያንን የሙሴን ጥሪ ሰምተው ከያሉበት ቀና ብለው እንደምንም አይናቸውን ብቻ እዛ ላይ ሲያደርጉ መርዝ ከውስጣቸው ተወሰደ እና ዳኑ። እና ጌታ ኢየሱስ በዚሁ አንጻር ራሱን አቀረበ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ማለት በዛው ሁኔታ ማለት ነው። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አለ። እንግዲህ በእርሱ የሚያምን ሁሉ፣ በእርሱ ማመን ማን ነው? እርሱ ከሰማይ የወረደ ማን ነው? እርሱ ኃጢአት የሌለበት ማን ነው? እርሱ ሁለተኛው አዳም ማን ነው? እሱ በመንፈስ ቅዱስ ስራ በአስደናቂ ሁኔታ ኃጢአትን ሳይወርስ የተጸነሰና የተወለደ ቅዱስ እርሱ በመስቀል ላይ ተሰቅሎ ያለ ኃጢአታችንን ተሸክሞ መቸንከሩን አሜን በማለት በማየት መዳን ብቻ እኮ አይደለም፣ አለመጥፋት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አሁን ስለ ኒቆዲሞስ እኛ ብዙ ሰው ስርዓቱ ላይ ቤተክርስቲያን የምትፈጽማቸው ስርዓት ላይ ትኩረት ያደርጋሉ። አሁን የተሰቀለውን ከማሰብ ከዚህ ቀጥሎ ጌታ ራሱ ያብራራውን ነገር ከማየት ይልቅ ውሃው ማለት የጥምቀት ስርዓት ነው። በጥምቀት ስርዓት ውስጥ የሚሰጥ ልጅነት እንዲህ ወደሚለው ነገር ነው የምንመጣው። አሁን መቅደም ያለበት ነገር ምንድን ነው? በመሰረቱ ጥምቀት ትእዛዛዊ ነው። ጌታን ያዘዘው በአብ በወልድ በመንፈስ ቅዱስ ስም ያመኑ ሰዎች እንዲጠመቁ ጌታን ያዘዘው። ሰዎች የንስሐ ጥምቀት ይጠመቁ ነበር። የህይወት ለውጥ ለማድረግ ከእግዚአብሔር ጋር ለመስማማት ከኃጢአት ለማምለጥ አቅጣጫ ለመቀየር መወሰናቸውን በመናዘዝ ኃጢአታቸውን እየተጠመቁ በሚታይ ሁኔታ ለማይታየው ነገር ያላቸውን ነገር ያሳያሉ ነበረ። በዮሐንስ መጥምቅም አገልግሎት ኢቭን ጌታ ከመሰቀሉ በፊት ራሱ የጌታ ደቀ መዛሙርት እዛ ዮሐንስ 3 ላይ እንደምናነበው በሄኖን ብዙ ውሃ ስለነበረ ያጠምቁ ነበር። እንደውም ጌታ እንደሚያጠምቅ ሆኖ ነበር የተወራው በጊዜው። ያ ከመለወጥ ጋር አዲስ ህይወትን ከመቀበል ጋር ተያይዞ የተለመደ ነገር እንደነበረ እናውቃለን። ተውት፣ ያንን ዝርዝር ነገር ውስጥ ሳንገባ ስጋው ደግሞ የጌታችን የኢየሱስ ክርስቶስን ሞትና ትንሣኤ የምናስብበት የጌታ እራት ጥምቀት ባጭሩ በክርስትና ውስጥ የምናደርጋቸው ነገሮች ሁሉ መነሻቸው ምንድን ነው? መሰረታቸው ምንድን ነው ብለን ስናይ ከሰማይ ወረደው ከሰማይ የወረደውን ከማመን ጋር ጥምቀቱ ይፈጸማል። ከሰማይ የወረደውን ከማመን ጋር ሞትና ትንሣኤውን እያሰብን ከክርስቶስ ደም ጋር ከክርስቶስ ስጋ ጋር ህብረት ያለውን የበረከት ጽዋ እንካፈላለን። አሁን የዛው በክርስቶስ የማመን የዛው ጥቅል ነገር ናቸው እነዚህ። እያንዳንዱ ማስተዋል ያለበት ጌታ ምንድን ነው እያለ ያለው? ለኒቆዲሞስ ነው እየነገረ ያለው። ትምህርት ፈልጎ ለመጣው ሰው መወለድ አለብህ፣
ብቻም ሳይሆን ሰው ዳግመኛ ከውሃ ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ልክ ነው። ይሄ ጥሩ ውሃ፣ ይሄ ጥርት ያለ ውሃ፣ ይሄ ኩልል ያለ ውሃ የሰውን ልብ የሰውን አእምሮ የሚቀድስ ውስጥን የሚያጠራ በምንም ተአምር ልብን ይሄ እኛ የምናሞጫርቀው ውሃ አያጠራም። ውሃው አያጠራም። ውሃው ቆሻሻ ነው የሚያጠራው፣ ገላን ነው የሚያጥበው። ውሃው ሰውነት ላይ ያለ እድፍ ነው የሚያስወግደው። ውሃው በውሃ መታጠብ ይህንን ነው የሚያነጻው። አለ የሚያጠራ ውሃ ረጭባቸዋለሁ ያለ ጌታ ወደ ሰው ልብ ዘልቆ የሚገባ ወደ ሰው አእምሮ ዘልቆ የሚገባ አስተሳሰብን የሚቀይር ሕይወትን የሚለውጥ ንጹህ ውሃ የእግዚአብሔር ቃል። ይሄ የእግዚአብሔር ቃል ሰዎች ከእግዚአብሔር ጋር እንዲገናኙ ያደርጋል። እንዴት? በክርስቶስ በኩል ምን በማመን? ከሰማይ የወረደውን በማመን ያለ ኃጢአቱ ስለ ኃጢአታችን በኃጢአተኛ ሥጋ ምሳሌ በመስቀል ላይ የተሰቀለውን በማመን ይሄንን በማመን ሕይወት እንዳለ አሜን ማለት በግልጽ እንደተጻፈው ዳግመኛ መወለድ ነው። ከማይጠፋው ዘር መወለድ ነው። የተወለዳችሁት ከሚጠፋ ዘር አይደለም እንዳለ ጴጥሮስ ቅድም እንዳነበብከው ሕያው ከሆነው ከማይጠፋው ከእግዚአብሔር ቃል ነው እንዳለ በወንጌል የተሰበከላችሁም ይሄ ነው ብሎ እንዳጠቃለለ ከቁጥር 23 ጀምሮ ምዕራፍ 1 ላይ ያዕቆብ ምዕራፍ 1 ቁጥር 18 ላይ ያለውን ባነብ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል እና ወደ ሰው ማንነት የሚገባ ለክርስቶስ የሚሆን ቅንነት እንዲኖረን የሚያደርግ ሰውነትን የሚያጠራ አእምሮን የሚያድስ እውነት ሕያው የሆነው ንጹህ ውሃ የእግዚአብሔር ቃል ነው። በመሰረቱ ጥምቀትስ ቢሆን ሰው የእግዚአብሔርን ቃል በመረዳትና በማመን ካላደረገው ውሃ ውስጥ ገብቶ ከመውጣት ምን ይለየዋል? ሥጋው ደሙስ ቢሆን ሰው በቃሉ አማካኝነት የሕይወት እንጀራን ቀድሞ በመመገብ ውስጡ ካልታደሰ ዕዳ አይሆንበትም ወይ? ፍርድ አይሆንበትም ወይ? ቅዱስ ጳውሎስ ቆሮንቶስ ላይ እንደተናገረው አንደኛ ቆሮንቶስ ምዕራፍ 11 ላይ። ስለዚህ የሚቀድመው እያንዳንዱ ሊያስተውለው የሚገባው እውነት የማያልፈው የእግዚአብሔር ቃል ነው። ሰማይና ምድር ያልፋል፣ ቃሌ ግን አታልፍም ወይም አያልፍም ብሎ ጌታ ተናግሯል። ስለዚህ እየተናገረ ያለው ዳግመኛ ልደት፣ ይሄ ከጥፋት የሚያድነው ልደት፣ ለዘላለም ሕይወት የሚሆነው ልደት ያለ በደሉ እንደ ኃጢአተኛ ተቆጥሮ በመስቀል ላይ የተቸነከረውን ጌታ ኢየሱስ ክርስቶስን ከሰማይ የወረደ ስለኛ ኃጢአት በመስቀል ላይ የተቸነከረ ደግሞም በጽድቅ የመጣበትን ዓላማ ፈጽሞ በክብር ያረገ በአባቱ ቀኝ የተቀመጠ መኖሪያው በሰማያት የሆነ መሆኑን በማመን እንደሆነ ነው ለኒቆዲሞስ የነገረው። በመሰረቱ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለ ምድራዊ ነገር ብነግራችሁ ካላመናችሁ ካለ በኋላ እኮ ወረድ አድርጎ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እሱም በሰማያት የሚኖረው የሰው ልጅ ነው ይለውና ቁጥር 13 ላይ ከዛ በኋላ ነው ስለ ነሐሱ እባብ ጌታ የተናገረው። ቁጥር 15 ላይ ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ አለው ያለው። ይህንን ተከትሎ ራሱ ጌታ ኢየሱስ ክርስቶስ ቁጥር 16 ላይ እንደተጻፈው ዮሐንስ 3:16 ላይ እንደተጻፈው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውምና። በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ከዚሁ ጋር በተያያዘ ሰዎች ሁሉ ስራቸው ክፉ ነው አለ። ስራቸው ክፉ የሆኑ ሰዎች ደግሞ ብርሃንን ይጠላሉ አለ። ወደ ብርሃን ሊመጡ አይወዱም አለ። ብዙዎች ይህን ብርሃን ጠልተውታል። ይህን ብርሃን አልፈለጉትም። ምክንያቱም በዚህ ብርሃን የክፋት ስራቸው፣ የጨለማ ስራቸው እንዳይገለጥ። ይሄ ብርሃን የህይወት ብርሃን፣ ከሰማይ የወረደ ብርሃን፣ እውነተኛ ብርሃን፣ ይሄ ብርሃን ሊሰጡ ከሚችሉ ኤሌክትሪክ የምንበላቸው ባትሪ የምንበለው ፋኖስ የምንበለው እሳት የምንበለው
ፀሐይና ከዛ የተቀበለውን በማብረቅረቅም ሆነ በማንጸባረቅ እንደነ ጨረቃ እንደነ ከዋክብትም ብለን እንጥራው ከየትኞቹም እውነተኛ ያልሆኑ ብርሃኖች በመሰረቱ እውነተኛ ብርሃን ማለት የህይወት ብርሃን ማለት ነው። የህይወት ብርሃን ነው ክርስቶስ። የህይወት ብርሃን ብርሃን ሲባል መብራት ማለት አይደለም። የህይወት ብርሃን ነው። ጨለማ ያላሸነፈው ብርሃን ማለት ኃጢአት ያላሸነፈው ብርሃን ማለት ነው። ኃጢአት ያላሸነፈው ብርሃን ማለት የሰው ህይወት ማለት ነው። የሰው ህይወት ማለት ደግሞ የዘላለም ህይወት ማለት ነው። ይሄ ዮሐንስ 1 ቁጥር 4 እና 5 ላይ የምናነበው እውነት ነው። ስለዚህ ይሄ ብርሃን ከሰማይ ወርዷል እኛን ከጨለማ ለማዳን። ይሄ ብርሃን ያለ ኃጢአቱ በመስቀል ላይ ተሰቅሏል እኛን ከዘላለም ሞት ለማዳን። በእርሱ የሚያምን የዘላለም ህይወት አለው፣ አይጠፋም። ጌታ ኢየሱስ ነው የተናገረው። በእርሱ የሚያምን የዘላለም ህይወት እንዲኖረው ብቻም ሳይሆን እንዳይጠፋ ነው እግዚአብሔር አንድ ልጁን የሰጠው። ይህንን እውነት አሜን ማለት መዳን ነው። ለዚህ ነው ወንጌሉ ምዕራፍ 1 ዮሐንስ ወንጌል ማለት ነው ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱ ከስጋ ወይም ከደም ወይም ከወንድ ፈቃድ አልተወለዱም፣ በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ የሚለው። ስለዚህ በጣም ደስ የሚለው ነገር ዳግመኛ የተወለደ አይጠፋም። አንዴ የተወለደ ሁለቴ ይሞታል፣ በስጋም በነፍስ ወይም በመንፈስም። ሁለቴ የተወለደ ግን አንዴ ይሞታል፣ በስጋ ይሞታል። ደግሞ ጌታ ኢየሱስ እስኪመጣ ድረስ ካለ ከሞትም ሊያመልጥ ይችላል። የሆነ ሆኖ የእግዚአብሔር ቃል በግልጽ እንደሚነግረን ዳግመኛ የተወለደ አይሞትም፣ የዘላለም ሕይወት አለው፣ ወደ እግዚአብሔር መንግሥት ይገባል። ዳግመኛ ሰው እንዴት ነው የሚወለደው? በመንፈስ ቅዱስ ልጁን በመቀበል ለተቀበሉት ሁሉ በስሙ ለሚያምኑ። ኢየሱስ የእግዚአብሔር ልጅ ነው። አዎ። የእግዚአብሔር ልጅ ነው የሰው ልጅ የሆነው። አዎ። ቅድመ ዓለም ነበረ። አዎ። በሰማያት ነበረ። አዎ። መኖሪያው በሰማያት ነው። አዎ። አሁንም በሰማያት ይኖራል። አዎ። ተመልሶ ይመጣል። የናዝሬቱ ኢየሱስ በእርሱ የሚያምን ዳግመኛ ተወልዷል ከማይጠፋው ዘር ከእግዚአብሔር ቃል ወይም በእግዚአብሔር ቃል ከእግዚአብሔር። ይሄ እውነት ዳግም ልደት ተብሎ ተጽፏል። ነጣጥለን አንየው። አሁን አከራካሪ የሚሆነው ቅድም ውሃው ነው ቃሉ ምናምን ወደሚለው ዝቅ ያለ ክርክር መውረድ አስፈላጊ ስላልሆነ ነው። ማለት ነጥለን የምናየው አይደለም። ነጥለን የምናየው ማለት ለምሳሌ በመንፈሳዊ ዓለም ውስጥ የምናደርገው ነገር፣ በቤተክርስቲያን ውስጥ የምናደርገው ነገር፣ የምንፈጽማቸው ስርዓቶች እንደ ጌታ ትእዛዝ የሆኑቱ የዛው በሱ የማመናችን መገለጫዎች ናቸው። እሱን ካልተቀበል ስለ ጥምቀት እናወራለን ወይ? እሱን ካልተቀበል ስለ ስጋው ደሙ እናወራለን ወይ? እሱን ካልተቀበል በክርስትና ውስጥ ያሉት ሌሎች ነገሮች ምን ትርጉም አላቸው? ስለዚህ የሚቀድመው ከሰማይ ወርዷል። ብርሃን፣ የህይወት ብርሃን፣ የእግዚአብሔር ልጅ የሰው ልጅ ሆኗል እኛን ከጨለማው ኃይል ለማዳን። ይህንን አሜን በማለታችን ከጨለማው ስልጣን አምልጠናል፣ ዳግመኛ ተወልደናል፣ የእግዚአብሔር ልጆች ሆነናል። ይህንን የምትሰሙ ሰዎች በያላችሁበት በእውነት ኢየሱስ ክርስቶስን ወይም የእግዚአብሔር ልጅ የሆነውን ኢየሱስን ማመን በቅዱሳት መጽሐፍት ውስጥ የተገለጠውን እውቀት ማከል ብቻም ሳይሆን ለመዳን የሚሆነውን እውነት መቀበል ማለት ነው። ቅድም ደጋግመህ የዮሐንስ ወንጌል ዋና ትኩረት እምነት ነው ብለሃልና እንደውም የዮሐንስ ወንጌል ጥቅል መልእክት ምዕራፍ 20 ቁጥር 31 ላይ ተጽፏል። ኢየሱስ በዚህ መጽሐፍ ያልተጻፉ ብዙ ድንቅና ተአምራትን ወይም ብዙ ምልክቶችን በደቀ መዛሙርቱ ፊት አድርጓል ይልና ኢየሱስ እርሱ ክርስቶስ መሆኑን ታምኑ ዘንድና አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ስለዚህ ወንጌሉ የተጻፈበት ዓላማ ኢየሱስ እርሱ ክርስቶስ ነው፣ ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው ብለን እንድናምንና አምነን በስሙ ሕይወት እንዲሆንልን ነው። ስለዚህ ይህንን የተቀበልን ሰዎች ሕይወት አለን፣ ዳግመኛ ተወልደናል፣ ንጹሕ ውሃ ተረጭቶብናል። ውስጣችንን የሚለውጥ ውስጣችንን የሚያጠራ ልባችንን የሚቀይር
ልባችንን የሚቀድስ ንጹሕ ውሃ በክርስቶስ በማመናችን ምክንያት የእግዚአብሔር ሆነናል። ስለዚህ እግዚአብሔር ይሁን እኛ አንጠፋም። እንዲህ እንድንሆን ነው እግዚአብሔር አንድ ልጁን አሳልፎ የሰጠውና የተወደዳችሁ እስከ ቁጥር 21 ካነበብነው ክፍል ጋራ የተያያዘ ነው። ከቁጥር 1 ጀምሮ የምናየው ወጥ ነው የምናየው። ይሄንን ወጥ የሆነ መልእክት ነው አሁን የተካፈልነው እና በዚህ ሰዓት እንኳ ይሄንን የሚያስተውል ሰው አዎ ከሰማያት የወረደው በሰማያት የሚኖረው ነው። የሰው ልጅ የሆነው የእግዚአብሔር ልጅ ነው። እርሱ ኢየሱስ ክርስቶስ ነው። እርሱ ኢየሱስ የእግዚአብሔር ልጅ ነው። ስለ እኔ ኃጢአት በወንበዴዎች መሃል ተቸንክሯል። እንደ ነሐሱ እባብ ያለ ኃጢአቱ ተፈርዶበታል። በእርሱ በማመን የዘላለም ሕይወት አለኝ ብላችሁ የምታምኑ ሰዎች አሁን ይህን በማመናችሁ ከጨለማው ስልጣን አምልጣችኋል። ደስ ይበላችሁ። ይሄ ምስራች ነው። በዚሁ ልክ ወንጌሉ የሚያምኑ እንደሚድኑ ብቻም ሳይሆን ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም እንዳለ እንዲሁ ሰው በዚህ ባያምን ደግሞ ይጠፋል እና በዚህ ዙሪያ እንደ ማጠቃለያ የምትለውን በልና የዛሬውን ውይይታችንን በዚህ ብናበቃ መልካም ነው። ጌታ ጸጋና ሰላም ምሕረት ይብዛልን። አሜን። ያው ብዙ ሀሳብ አንስተናል። ያው ጌታ ረድቶናል። ብዙዎች እንደሚያስተውሉ እናምናለን። ያው ጌታ ኢየሱስ ክርስቶስ አሁን እስከ ቁጥር 1 ድረስ ነው አይደል ያነበብነው ለመግቢያ ብለን ያው መጨረሻው ላይ ጌታ ኢየሱስም የተናገረው ሀሳብ በሱ ብናጠቃልል ብዬ ስላሰብኩኝ ነው። ያው ክርስቶስ የመጣው ለዘላለም ለሕይወት ነው። ይሄ ለሕይወት የመጣውን ጌታ ሕይወቴ ነው ብሎ ባለመቀበል ደግሞ በራሱ ደግሞ ወደ ፍርድ እንደሚወስድ ይሄንን ሁለቱን ነገር ጌታ አጽንኦት ሰጥቶበታል። ያው ቁጥር 18 ላይ ከቁጥር 16 ጀምሮ ከነሐሱ እባብ ጋር በተያያዘ ጌታ ለኒቆዲሞስ ከተናገረው በኋላ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ያው ብዙ ጊዜ ስለ ሕይወት ያለውን ነገር ነው ሰው እያሰበ ልቡን የሚያሞቀው። ይሄም ስለ ፍርድም የተነገረው ነገር እውነት ነው። ያው ጌታ ነው የተናገረው። በዚህ ለሕይወት በመጣው ጌታ ለብዙዎች ሕይወት ሊሆን በመጣው ጌታ አለማመን በራሱ ወደ ፍርድ እንደሚወስድ ጌታ ይሄንን አጽንኦት ሰጥቶበታል። አሁን ተፈርዶበታል ነው የሚለው። ስለዚህ ይሄንን የተላከውን ከሰማይ የወረደውን ጌታ መቀበል ሕይወት እንደሚሰጥ ሁሉ አለመቀበል፣ ይሄንን ቃል አለመታዘዝ፣ ዳግም አለመወለድ ደግሞ ቀጥታ ወደ ፍርድ እንደሚወስድ ይህንንም አጽንኦት የሰጠበትን ሁኔታ ነው የምናየው። በዓለም የእግዚአብሔር ፈቃድ በዓለም እንዲፈርድ ልጁን አላከውም ይላል። ለሕይወት ነው ጌታ ኢየሱስ ክርስቶስ መጀመሪያ የመጣበትን ሁኔታ ስናይ ለሕይወት ነው። ይሄ እስካልሆነ ይህንን እስካልተቀበለ ሰው እንግዲህ በዚሁ በቅድም ባየነው ባነበብነው በምዕራፍ 3 ወደ መጨረሻው ቁጥር አካባቢ እግዚአብሔር ስለ ልጁ ስለ ኢየሱስ ክርስቶስ የመሰከረውን ምስክርነት አለመቀበል ፍርድ ውስጥ ሰውን እንደሚያስገባ ይሄ አጽንኦት የተሰጠበት ነው። እንግዲህ ስለ ሕይወት እያወራን አብረን ስለ ፍርድ አያይዘን እያወራን ነው። ያው ፍርድ ሕይወት ነው። ጌታ ኢየሱስ ክርስቶስ ሰዎች ስራቸው ጨለማ በመሆኑ ወደዚህ ወደ ብርሃን ሊመጡ አልፈለጉም። ብርሃኑ ስራቸውን ስለሚገልጥ ብርሃንን የወደደ ወደ ብርሃን የመጣ ግን ከዚህ ሕይወት ጋር እንደሚገናኝ ይሄን ሕይወት ባልተቀበለበት ግን እግዚአብሔር ቀጥሎ ያለው ነገር ምንድነው? ፍርድ እንደሆነ ነው እያስታወቀ ያለው። ስለዚህ ያው ከፍርድ ይልቅ ሕይወትን ለመምረጥ ከሕይወት ጋር ለመኖር በብርሃን ለመኖር እድል የተሰጠን ሰዎች ነን። ስለዚህ ይህንን አሜን ብለን ተቀብለን ከዚህ ሕይወት ጋር ተስማምተን እየኖርን ነው። አሁን ይህን ሁሉ ነገር ስናወራ ሰዎች ወደዚህ ሕይወት እንዲመጡ ነው። ሰዎች የእግዚአብሔርን ቃል ሰምተው
ዳግመኛ እንዲወለዱ ነው። ስለዚህ ይሄ እግዚአብሔር ቃል ዛሬም ሕያው ነው። ለሚሰሙት ሰዎች ዳግመኛ እንዲወለዱ ወደ እግዚአብሔር መንግስት የሚገቡበትን ዋስትና የሚሰጣቸው ነገር ስለሆነ በብዙ ማስተዋል ጸጋ እንዲበዛልን እግዚአብሔር ሁላችንንም እንዲረዳን ላለው ጸጋ ይብዛልን። አሜን። የክብር አምላካችን እግዚአብሔር የተመሰገነ ይሁን። የተወደዳችሁ በያላችሁበት በመሆን ከኛ ጋር ይህንን ሕያው መልእክት ስለመካፈላችሁ እግዚአብሔርን ስለእናንተም እናመሰግናለን። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን በማመን ሕይወትን የተቀበላችሁ ሁሉ ዳግመኛ ተወልዳችኋል። ያውም ከማይጠፋው ዘር የዘላለም ሕይወት አላችሁ ብቻም ሳይሆን አትጠፉም። ይሄ የኔ ዋስትና ወይም እዚህ ጋር ተቀምጠን የምናገለግል ሰዎች የተስፋ ቃል ሳይሆን መድኃኔ ዓለም ኢየሱስ ክርስቶስ ራሱ ለኒቆዲሞስ በተናገረው ቃል ውስጥ የምናገኘው በወንጌላት እውነት ሆኖ በተደጋጋሚ የተመሰከረ መሆኑን ለማስገንዘብ እንወዳለን። እግዚአብሔር ምሕረቱን ስላበዛልን ጠጋግኖ እንደው በያይዶ እንዳሮጌ ዕቃ በሆነ ነገር እንደው ደጋግፎ ሳይሆን ዳግመኛ ወልዶ ስላተረፈን ክብርና ምስጋና ለስሙ ይሁን እና ኒቆዲሞስ እንደው መጠነኛ የሆነ ጥገና ተደርጎለት የእውቀት ሽግግር ተደርጎለት እንደሚመለስ ነበር ያሰበው። ግን እንደሱ አይደለም። ወደ እግዚአብሔር መንግስት መግቢያው በቃ ሌላ ማንነት ነው፣ እንደገና መወለድ ነው የሚያስፈልገው የሚል መልእክት ነውና የደረሰን። ክብሩ ይስፋ። በእውነት ኃላፊነት ሊወሰደ አንድ ልጁን ለላከ በልጁ በኩል ለታረቀን የራሱ ላደረገን ለአምላካችንና ለአባታችን ለልዑሉ ክብር ይሁን። የተወደዳችሁ በቋንቋ የማይገለጥ ታላቅ ምሕረት አድርጎልናል እግዚአብሔርና ይህንን ስለምንካፈል ይህንኑ ስለምናውጅ ስለዚሁ እግዚአብሔርን ስለምናመሰግን ለዚህ ባለ ዕድል ስላደረገን ምስጋና ለስሙ ይሁን በማለት ከቀሪው የቴሌቪዥን መርሃ ግብር ጋር አብራችሁ በመሆን ደግሞ እግዚአብሔርን እንድታመልኩ በመጋበዝ ለዛሬው ውይይታችን በዚህ እንቋጫለን። ጌታ በሚሰጠን ዕድልና ጊዜ ደግሞ በሌላ የውይይት ርዕስ በሚቀጥለው ጊዜ በፊታችሁ እንሆናለን። ጸጋው በጥበብ በአእምሮ ሁሉ ይብዛልን ይብዛላችሁ። ወስብሐት ለእግዚአብሔር።